ክርክሩ ኢትዮጵያ ውስጥ ያለው የፖለቲካ አውድ ላይ ያለው ክርክር እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተብሎ በህገ መንግስቱ ሰፍረው እውቅና ይሰጠን የሚሉ ሰዎች አሉ። እኛ የኢትዮጵያ ህዝብ ወይም ደግሞ የኢትዮጵያ ህዝብ ተብሎ በህዝቡ ውስጥ ብሔር ብሔረሰቦች ስላሉ እውቅናው በዛው ተመልሷል የሚሉ አሉና አሁን ሁለቱ ላይ ነው ያለው ልዩነት። እርሶ ይሄን መጽሐፍ እንደጻፈ ህገ መንግስቱን እንዳጠና ህገ መንግስታዊ ጉዳዮችንም እንዳጠና ሰው የቱ ትክክሉ ነው አገራዊ አንድነትና ትክክለኛ አገላለጽ ሊያመጣ ይችላል? አሁን የሆነ ትክክልና ስህተት በሚል ይህን ነገር መመለስ ከባድ ነው። አሁን ቅድም ከሉዓላዊነት ጋር እያያዤ ሊመልስ ለምሳሌ እኔ በመጽሐፍ ውስጥ አንድ ብሔረሰብ ሉዓላዊ አይደለም ሊሆንም አይችልም ብዬ ተከራክሬያለሁ። ህገ መንግስቱም ብሔረሰብ ወይም ህዝብ ሉዓላዊ ስልጣን ባለቤቶች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው ይላል። ስለዚህ ሉዓላዊ ናቸው ብለህ ካመንክ አንቀጹንና የክርክሬን በደም መጽሐፉ ላይ ይሄ ማለት በጋራ ይሄ አንቀጽ ስለ ምርጫ ነው የምናገረው። በነገራችን ላይ ቀጥሎ ምን ይላል? ይሄ ሲተነተን ይሄ ነገር ስራ ላይ ሲውል በምርጫ ነው የሚገለጸው። ምን ማለት ነው? የኢትዮጵያ ውስጥ የስልጣን ባለቤት የሆነው መንግስት ከሱ በላይ ናቸው። እነሱ ናቸው መንግስትን የሚወልዱት። እነሱ አዋጥተው ነው ስልጣንን የሚሰጡት። የስልጣን ባለቤት የመጨረሻው ስልጣን ባለቤት የተወካዮች ምክር ቤት ነው። በህገ መንግስቱ እንደዛ ነው የሚለው። የተወካዮች ምክር ቤት ነው። የተወካዮች ምክር ቤት ማን ነው ከሱ በላይ ሆኖ ይህን የወለደው? ከምን ማይፀን ውስጥ የወጡ ናቸው ሲባል ከብሔር ብሔረሰቦችና ህዝቦች። ስለዚህ የኢትዮጵያ የመጨረሻው ወሳኞች በብሔር ብሔረሰቦች በጋራ ነው። በጋራ ማለት በወል እንጂ አንድ ብሔረሰብ ተነጥሎ ከዛ ውስጥ ሉዓላዊ ሊሆን አይችልም። ሉዓላዊነት የሀገር ነው። ይህ ሉዓላዊነት በጋራ በተግባር ሲገለጽ እነዚህ መርጠው በመምረጥ የሚወክሉት የህዝብ ተወካዮች ምክር ቤት በኩል ይገለጣል። ስለ ምርጫ ነው ያንቀጽ የሚያወራው። ቤዚካሊ ህዝብ ሉዓላዊ ነው የሚባል እዚህ ሀገር ብቻ እዚህ ጋር አሁን ብሔር ብሔረሰቦች ስለተጨመረ እንጂ ሁሉም ሀገር ያለ ነው። ፒፕል አር ሶቨሪን ህዝብ ሉዓላዊ ነው የሚል የተለመደ አባባል ነው። የሉዓላዊ ስልጣን ባለቤት ህዝብ ነው። እሱ የተለመደ ነው። አገላለጹ እዛም ሲባል ምን መሰለኝ ሌላም ሀገር ሲባል እየተባለ ያለው ከህዝብ ከመንግስት በላይ ነው። መንግስትን መሻር መንግስትን መሾም የህዝብ ነው ከሚል ጋር ከምርጫ ጋር የተያዘ ሀሳብ ነው እንጂ ከምርጫ ጋር ይሄን ነው እንደው በጣም አሳጥሬ ልግለጽና ይሄ ያንቀጽ ከምርጫ ጋር የተያዘ ነው። ምርጫውም ማን መንግስትን ይወልዳል፣ ማን መንግስት ይሽራል፣ ይሾማል የሚለውን ነው የሚገልጽ ነው። ስለዚህ ነው ወዲያው ቀጥሎ ይሄ ነገር ይሄ ሉዓላዊ ናቸው ሲንል እያልን ያለ ነው ስለ ምርጫ ነው እያለ ነው ህገ መንግስቱ። አሁን ግን በተግባር እየሆነ ያለው አንድ ክልል ሉዓላዊ ነው ይባላል። አንድ ክልል ሉዓላዊ አይደለም። ሉዓላዊ አለመሆኑን ልንገር ባጭሩ። መሬት የማን ነው? የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው ይላል ህገ መንግስቱ ላይ ከሆነ የሚጠይቁ የጋራ ነው ይላል። ነው የትኛውም ክልል ላይ ያለ አንድ ስኩዌር መሬት የሁሉ የ130 ሚሊዮን ነው በህገ መንግስቱ ባይዘ በደንብ ይተመታይታል። የ130 አሁን እዚህ አዲግራት ላይ አንድ ስኩዌር ሜትር ደቡብ ኦሞ ላይ ዳሰነች ጋር ካለ አንድ ግራር ስር ያለ 10 ሜትር ጋር ተመሳሳይ ሁሉም በጣም ረቂቅ በሆነ መንገድ ሁሉም ህዝብ ባለቤት ነው። ይሄ ነው የሚለው የጋራ ንብረት ይላል ባጄ የወል ብሎ ያስቀምጣል። የወል ይላል እና እዚህ ጋር ይሄ የወል ከሆነ እንግዲያውስ ክልሎቹ መሬት የላቸውም። መሬት ከሌላቸው ሉዓላዊ መሬት የለም። አየር ላይ ያለ ነገር አናወራም መቼም። መሬት የለም አይደል? ኦኬ መሬት ለሰፍራል አይደለም? የሰፈርከው መሬት የሁሉም ኢትዮጵያዊ ነው። ከስር ተወሰደብህ አይደለም? ቀጥል አየር ላይ ነው የምትጽፈው። ኦኬ ቀበሌን መምረጥ ትችላለህ። ከምርጫ ማድረግ ትችላለህ። ራስህን ነው የምታስተዳድረው አይደለም? የት ላይ መቆም ብቻ አይደለም። ምርጫ እኮ ያለ ፌዴራል ፈቃድ ማድረግ አትችልም። ኢትዮጵያ ውስጥ የቀበሌ ምርጫ የፌዴራል መንግስት ብቻ ነው ማድረግ የሚችለው። ይህ ህገ መንግስቱ ላይ ተቀምጧል። ራስህን ለማስተዳደር ምርጫ ማድረግ አትችልም። ያ ማለት ራስን መቼም ሉዓላዊነት ራስን ከማስተዳደር ጋርም የሚያያዝ ነው አይደለም? የራስን ጋር አትችልም። ምርጫውን ካቆመብህ እኮ በቃ ምንም ማድረግ አትችልም። መምረጥ ራስን ለማስተዳደር ምርጫ ማድረግ የማትችል መሬት ውስጥ ያለ ማይዲን ያንተ ያልሆነ መሬት ውስጥ ያንተ ኢነሰንስ የጋራ ማለት ነው የሁሉ መሬቱ ላይ ህግ ማውጣት የሚችል ሉዓላዊ ነኝ የሚባል ሉዓላዊነት የሚባል የሚጥም ቃል ሆኖ
እዛ ላይ መንጠልጠል ህገ መንግስቱ የትኛውም ብሔረሰብ ሉዓላዊ ነው አይልም። ህገ መንግስቱ የትኛውም ክልል ሉዓላዊ ነው አይልም። ኢትዮጵያ ሉዓላዊነት በትክክለኛው ትርጉሙ ማለት ነው እዛ ላይ ትርጉሙ አስቀምጫለሁ። ታሪኩ እንዴት እንደመጣ አስቀምጫለሁ። በታሪክ እንዴት ሆኖ ነው ሉዓላዊ የሚባል ቃል እንዴት ነው ተፈለሰፈ የሚባለው አስቀምጫለሁ። ሉዓላዊነት ኢትዮጵያ ውስጥ በትክክለኛው ትርጉሙ የፌዴራል የኢትዮጵያ ነው። የሀገር ጥሩ ቃል አመጣል። የሀገር ሉዓላዊነት ነው። ከዛ በመለስ ያለ እዛ ውስጥ የተጠቀሰው ከዛ በመለስ ያለ ሉዓላዊነት ተብሎ የተጠቀሰው መንግስትን ህዝብ መምረጥ መሻር ማውረድ ማውጣት ይችላል። መንግስት ሆይ ከህዝብ በላይ ነኝ ብላ አታስብ፣ ካንተ በላይ አለ የኢትዮጵያ ህዝብ አንተን ይወልዳል ያወጣል ያወርዳል የሚል ለዛ ነው እዛ የተጠቀሰው እንጂ በየሰፈሩ እያንዳንዱ ብሔረሰብ በተናጠል ሉዓላዊ ነኝ እያለ እንትን እንድል አይደለም። ይሄ ህገ መንግስት እንዳይሻሻል ሆኖ የተዘጋ ነው። እንደውም አንዳንድ ሰዎች ህገ መንግስቱን ለማሻሻል የሚያስችለው ቁልፍ ራሱ ተቆልፎበታል ብለው ያስባሉና ህገ መንግስቱን በህገ መንግስቱ መሰረት ማሻሻል ይቻላል ወይ? ይቻላል። በነገራችን ላይ አንድ ተረት ነው የሚያስታውሰኝ። አንድ ልጅ ጠዋት ላይ ተልኮ ቤተሰቦች ጠብቀው ማታ አካባቢ ነው ሲያገኙት፣ ተረቱን ሌላ ሰው ሲናገር የሰማሁት ነው። ኋላ ሲያገኙት ሄድክ ወይ ሲባል አይ እንደው ሳስበው ደክሞኝ ተውኩታለ ሳልሄድ ዋልኩኝ። ይህ ከመሬት ሳይነሳ በቃ ራሱ ላይ አለመሆንን የሚያማርት ሀሳብ መቆም አለበት። ይሄ እንሞክር ለመሞከር እኮ ምን መሰሎት የህገ መንግስቱ ማሻሻያ ላይ ሁሉም ተስማምቶበት አንድ ክልል ምክር ቤት ባይስማማበት ህገ መንግስቱን መንካት አይቻልም። በተለይ ደግሞ ጥበቃ የሚደረግላቸው አንቀጾች አሉ እኮ። ይሄ ነው እኮ አይቻልም። አንድ ክልል ቪቶ የሚባለው በድምጽ የመሻር መብት አለው ውድቅ ያደርጋል ነው አይደል? በእውነት ይሄ ከሆነ እናርግና ይሄ ከሆነ ሁላችንም ኪተት ብለን ከተን እዛ ክልል ሄደን ያ ክልል ለብቻው ለምን እንደሰጋ መማር አለብን። በእውነት አንድ የኢትዮጵያ ህዝብ ሁሉ ተስማምቶ አንድ ክልል ለብቻው አልስማማም ካለ እንግዲያውስ የጋራ ተስፋና የጋራ ስጋት እየተጋራን አይደለም። የኛ ተስፋ የአንድ ክልል ስጋት ሆኗል ማለት ነው። ስለዚህ መሆን ያለበት ከዚህ እንማራለን፣ የዛን ህዝብ ስጋት እንሰማለን። ከዛ በኋላ ከዚህ ትምህርት ወስደን እንግዲያውስ ምን እናርግና የኢትዮጵያ ህዝብ at its core ገዢ አስተሳሰቡ ምክንያታዊ ነው ብዬ አምናለሁ። የተለየ እዚህ ሀገር ላይ የተለየ ስነ ልቦና ያለው የተለየ በዚህ ሀገር ላይ ልዩ ስጋት ያለው የተለየ ተስፋ ያለው ህዝብ አለ ብዬ አላምንም። በሂደት ተስፋችንና ስጋታችን ከሞላ ጎደል በአገር መቀጠል ላይ ተመሳሳይ ነው ብዬ አምናለሁ። በዛ ማለት ቅሬታ የለም እያልክ አይደለም፣ የሚስተካከሉ ነገሮች የሉም እያልክም። ስለዚህ ይህን አንድ ድምጽም በድምጽ በመሻር ያስቆማሉ የሚባለውን ነገር እስቲ ሞክረን እንይና ያን የሚያስቆም ክልል ሲኖር ሄደን ተነጋግረን እንደገና እንግዳውስ አድሚጠን በእነሱም እግር ሆነን ከዛ እንቀጥላለን። እንደዛም ሆነን ይሻይሉም የሚባሉ ክልሎች ካሉ በእውነት ይሄ በቃ ከምንም ላለመስራት ይህ የሰነፎች የማይንቀሳቀሱ የማይሞክሩ ከተስፋ ይልቅ ስጋት የሚጥማቸው ከመኖር ይልቅ ሞት የሚታያቸው እንደዚህ ይህ የማህበራዊ ኑሮ አሸባሪ አይነት ቢሄቪየር ያላቸው ሰዎች ናቸው። እንሞክር። ከመሞከር በፊት አይሆንም የሚባል ሟርት እዚህ ሀገር አይሰራም። ይሞከር። በህግ ቋንቋ ሞክረን ባይሆን ስለሚለው ህገ መንግስቱ ምላሽ የለውም ነው። ባይሆንም ምን ሲመጣ እንጋፈጠው እንጂ አሁን ማታ ቢሞት እንዴት ሆናለሁ ብዬ እንዴት ነው የሚጨነቀው? በቃ ሲሆን እንሞክር። ከዛ በኋላ መፍትሄ እንፈልግለታለን። መፍትሄ አብረን እንፈልጋለን። ይሄ እኮ ከመለኮት የወረደብን ነገር አይደለም ማለት ይሄ እኮ እኛ የፈጠርነው ነገር ነው። ተነጋግረን የተነጋገሩ ሰዎች ያሉበት ሁኔታ ላይስማማን ይችላል። ህገ መንግስቱ አንቀጽ 39 ይሄ እኛው የጻፍነው እኛ የፈጠርነው ነገር ነው። እኛው ተነጋግረን መፍታት እንችላለን ብዬ ነው ማምነው። ባይሆን ምንም ይሄን ምናልባት እድሜ ይስጠን እናያለን። ምንም እንደዛ አይነት ስጋት ሰው ሊገባን አይገባም። እንሞክርና
ሰው የሰራው ነገር ነው፣ ሰው ነው የሚቀይረው፣ እንቀይረዋለን ብለን እንነሳ። እሱ ተወስኖ ተሰብስበው ይሄን አንቀጽ 39 ሲወስን እኔ ደግሞ አሻሽላለሁና ሌላ ያስቆማል ብዬ ምንድነው የሚሰልበኝ? በቆም ገና ሳልጀምር ለማፍረስ ይፍረስ ለማለት ሰው ሞራል ሲኖረው አይፈርስም ለማለት ሰው ለምንድነው ሞራል የሚያጣው? ቅድም ካነሳን አሁን የምርጫ ሰሞን ላይ ስለተነሳን ወደ ኮሚሽኑ ወደ ነበሩበት የምርጫ 97 ድህረ ምርጫ 97 ሁከት አጣሪ ኮሚሽን ሰብሳቢ ወደ ነበሩበት ኬዝ ልመለስና በዛ ሪፖርት ላይ ብዙ ሰው መጠየቅ የሚፈልገው ኮሚሽኑን መንግስት ኤክሰሲቭ ፎርስ ወይም ደግሞ ከልክ ያለፈ ኃይል ተጠቅሟል ያላችሁትን ያክል ሰብአዊ መብት ጥሰት ፈጽሟል ያላችሁትን ያህል በወቅቱ የነበሩት ተቃዋሚ የፖለቲካ ፓርቲዎችስ ሚናቸው ምንድነው? በአመጹ ህዝቡን በመጥራቱ ችግሩ እንዲፈጠር በማነሳሳቱና ምክንያት በመሆኑ ምንድነው ያላቸው ሚና የሚለውን በልኩ አስቀምጣችሁ ይታሉ? ሚና ነበራቸው። በእውነት የተቃዋሚ ፓርቲዎች በወቅቱ ተቃዋሚ ስለሚባሉ አሁን ተፎካካሪ ነው የሚባሉት እነሱ ሚና ነበራቸው። ምን አይነት ሚና ነበራቸው? እሱን ለምንድነው ለኢትዮጵያ ህዝብ ያልተናገራችሁት? አጠቃላዩን እኮ እንድንናገር መቼ እድል ተሰጠንና የምንናገረውን እኛ እኮ ተመጣጣኝ አይደለም ሲባል እኮ ትንታኔ ውስጥ እኮ ብዙ ነገር ነበረ። የእነሱንም እኮ የተቃዋሚዎችንም ችግር የመንግስትን የተናገርነውን አይደል እኮ ልንናገር እንችል ነበር። ግን ችግሩ ምንድነው? አሁን ያልከውን ባጭሩ ለመመለስ የነሱ ሚና ነበረ። ግን እንደዛ ሚናም ቢሆን እንደዛ ሚና ቢኖራቸው እነሱን ለመግታት ሊወሰድ ከሚገባው በላይ እርምጃ ተወስደዋል ነው እንጂ የጻድቃን ስብስብ ተነክተዋል እያልን አልነበረም እኮ። ሚናቸው ማለት መንግስት ከልክ ያለፈ ወይም ተመጣጣኝ ያልሆነ ኃይል ተጠቅሟል ነው እንጂ ለዚህ ምክንያት የሆነ እንደዛ ኃይል መጠቀሙ ስህተት ነው። ግን እንደዚህ አይነት ጥቂት እንዲደርስ ተቃዋሚዎች ድርሻ ነበር። ምንድነው ያደረጉት እነሱ? ኦኬ እነሱም ህዝቡን እንዲቃወም ሰልፍ እንዲወጣ ይሄ አንኮንትሮልድ የሆነ እንዲሆን የነሱ ጥሪ ነው። በመሰረቱ አሁን ዝም ብለን እንትን የሚለው የነሱ ጥሪ ነው። በእነሱ ጥሪ ነው የወጣው ህዝቡ። አይ በዚህ ሰኞ ቀን የጠራነውን አልጠራነውም፣ አይ ሮብ ቀን የጠራነውን እኛ ጠርተን እንባል፣ እንደዛ አይነት የቴክኒክ የቋንቋ ጨዋታ አስፈላጊ አይደለም። ይሄ በእነሱ ጥሪ ነው። የየትኛውን ሰኞ ነበር እኛ የጠራነው? አንደኛውን ግን ካንሰል አድርገን ነበር፣ አንደኛውን ግን ጠርተን ነበር። የጠራነውን ተው ብለን እንደዛ ጥሪ ነበር። ማይቆጣጠሩትን እሱን ላመጣለን። ተቃዋሚዎች መቆጣጠሪያ ሜካኒዝም የላቸው፣ ሀሳብ ነው ያላቸው ተቃዋሚዎች። ይህን ውጣ ስሉ አንደኛው ህዝቡ የዲሞክራሲ ባህል የደረጀበት ሀገር አይደለም። እንደው የነሱን ተጋናገር ካልክ እናገራለሁ። የመንግስትን የሚናገረውን ኃይል አሁን ለመጀመሪያ ጊዜ ነው ባይዘ አንተ ነው ጠይቀህ ለዛ ነው እኔ ሀያ ምናምን ዓመት ውስጥ አንተ የመጀመሪያ ጋዜጠኛ ነው በዚህን ለመጠየቅ እንደው በዚህ አጋጣሚ እና እነሱም ድርሻ ነበራቸው። የሚቆጣጠሩትን ነገር ይህን ህዝቡን ውጣ ስሉ አይ ህዝቡ ሲወጣ ሰላማዊ ነው የሚያደርገው። አንተ ሰላማዊ እንዲሆን በምን መልክ ነው የሚገዝተው? እንዴት ነው የምታስቆመው? ሰላማዊ እንዲሆን ማቆጣጠሪያ ሜካኒዝሙ ምንድነው? አይ ሰላማዊ ጥሪ ስላረኩኝ የሚወጣው ሰው ሁሉም ሰላማዊ ይሆናል የሚባል የመልካም ምኞት ጥሪ ሊሆን አይችልም። ስለዚህ ሰዎች ሲወጡ ከቁጥጥር ውጪ የወጣ ነገር ውስጥ ሊሳተፉ እንደሚችሉ፣ በዚህ አጋጣሚ መሳሪያ ይዘው ሊወጡ እንደሚችሉ፣ በዛ አጋጣሚ ብዙ የቢሶት ያለባቸው እዚህ ሀገር ውስጥ ማአት ቢሶት አለ። ቢሶቱ መልኩ ብዙ ነው። ይህን የኑሮ ቢሶት አለ፣ የምን ቢሶት አለ። ይህ ሁላ ባለበት ሀገር ደግሞ ለቢሶቱ በባህላችን ኃላፊነት ወሳጅ አይደለንም። የሆነ አካል ነው ኃላፊነት እንዲወስድ የምንፈልገው። ብሶቱን መቀስቀስ ስሜት ውስጥ የመክተት ድርጊትን ፈጽመዋል። በደንብ ነው። በቃ እንደውም በጥሩ ሰማራይዝ አረክልኝ። ይህን በማድረግ አንኮንትሮልድ የሆነ ፓንዶራ ቦክስ ለናጮች የሆነ የተሸፍኖ ያለ ነገር ከፍተ ሲትለቅ አትሊስት ኮንትሮል ማድረጊያ ተቋም የለንም፣ ኮንትሮል ማድረጊያ ስርዓት የለንም። ይህን ፈተለቀቁ። እኔ ፈተለቀቁ ህዝቡን እየኮነንኩ አይደለም። በእውነት የቀሰቀሱትን አካላት የቀሰቀሱት ህዝቡ በሰላማዊ መንገድ መቃወም መብቱ ነው። ግን ሰላማዊ መሆኑን እንዴት ነው ማረጋገጥ የሚቻለው ነው የማይገባኝ። እኔ አሁንም አይገባኝ።
እንደገባው ሰው አድርገ ይሄን እንድትጠይቀኝም አልፈልግም። እንዴት ነው የምትቆጣጠረው? በጣም ህዝቡ እንዲወጣ ማድረግ ብቻ አይደለም ችግራቸው። ህዝቡ ከወጣ በኋላ ተመልሶ ወደ ቤቱ ማስገባት አይችሉም። ሁለተኛ ወደ ቤቱ እንዳይመለስም ሲቀሰቅሱ ነበረ ነው እና ኮሚሽኑን ብዙ የሚወቅሱ ሰዎች ይሄኛውን ግልጽ አላረገውም። ኮሚሽኑ መቼ እድል ተሰጠውና ነው አሁን እድል እየሰጠ ስለሆነ ምን ነገር ይችላል? ከዓመት በኋላ አሁን እድል ተሰጠኝ ወይስ ታሪክ ነጋሪ ነኝ? እሱ ሌላ ነገር ነው። እድል ሲሰጥ አንድ ውጤት ለማምጣት ነው። አሁን የኔ አሁን የሚያወራው ነገር የአጠቃላይ ለጠቅላላ እውቀት ካልሆነ በቀር ምንም ውጤት ለመማር ነው። ለመማር ነው። ለመማር ጥሩ ነገር ብለሃል። ለመማር እኔም አንድ አንቀጽ አንድ ምዕራፍ አስገብቻለሁ፣ መጽሐፉ ላይ አስቀምጫለሁ። መማር አለብን። ያለፈው ታሪክ እስረኛ ከምንሆን ከእስረኝነት ወጥተን ካለፈው ታሪክ ደግ ደጉን መማር አለብን። ተቀብያለሁ። ሀሳቢ ትክክል ነው። ከዛ አንጻር ላንሳለን። በወቅቱ እንደዛ አይነት ቅስቀሳዎች ነበሩ። ፓርቲዎቹም እኮ ዩኒፎርም አይደሉም፣ ተመሳሳይ አይደሉም። የተለያየ አቋም ነው ያላቸው። የተደራጁበትም የተፈጠሩበትም መንገድ በጣም በጥድፊያ ነው። እርስ በርስም በደንብ የተጠናኑ አይመስለኝም። ለመጠናናትም በጣም ብዙ ጊዜ የነበራቸው አይመስለኝም። ለዛ ምልክት የሚሆነው ኋላ ብትንትናቸው መውጣቱ ነው። ይህን ካልኩኝ የዛኔ ሰላማዊ ትግል ማድረግን አሁንም ደግፋለሁ። ሰላማዊ ትግል መደረግም አለበት፣ ወደፊትም ይቀጥላል። ይሄ በዓለምም የተለመደ ነው፣ መሆንም ያለበት ነው። ግን የሰላማዊ ትግልን በጊዜውንና ሁኔታን በመጠነ መልክ ነው መጠቀም ያለብህ። ሰላማዊ ትግል ሽፋን ሆኖ ውስጡ ላይ ኮንትሮል የማታረገውን ነገር ዝም ብለህ ከጣርሙዝ አውጥተህ አትለቅም እና መልቀቅም ካለብህ በጣም መክረህ አስበህበት በመሀሉ እንደምትለው ጠብ የሚጭሩ ነገሮች የሚናገሩ ነበሩ። ጠብ የሚጭሩ ይሄ አሁን በቴሌቪዥን አልተናገሩ ምናምን በየሰፈሩ የተቃዋሚ ፓርቲ ደጋፊዎች ሆኑ እሳት የሚተፉ ነበሩ። ይህን መቆጣጠር የሚችሉበት ምንም ሜካኒዝም የለም። ይህን አያውቁም ነበር ወይ ብዬ ለማሰብ ይከብደኛል። ስለዚህ የተቃዋሚ ፓርቲዎችም የተወሰነ ኃላፊነት አለበት። እንደዛም ሆኖ እንላለን ኮሚሽኑ ጋር እንደዛም ሆኖ ጥፋተኛ መሆናቸውን ብንቀበል በድንጋይ ስንት አውቶቡስ ነው የወደመው? የኢትዮጵያ ሕዝብ ሀብት ነው። አሁን የአዲስ አበባ አውቶቡስ እንዳለ ወድሞ ሲያበቃ ቴሌ ላይ እሳት ተለቋል። ቴሌ አሁን ደግሞ እኮ ሰው የሚደዋወለውም ለዚህ ለሰልፉም ሲወጣ የሚደዋወለው በቴሌ ነው። ቴክስት የሚደረገው አውድመውታል፣ እሳት ለቀውበት። ብዙ የአየር መንገድ የህዝብ ሀብት ወድሟል። የመንግስት ሀብት የሚባል ነገር የለም። በዚሁ አጋጣሚ ልንገር፣ የህዝብ ሀብትን የሚያስተዳድር ነው እንጂ ወኪል ነው እንጂ ሀብቱ የህዝቡ ነው። በመንግስት እንዲያስተዳድር ውክልና የሰጠውን የራሳችንን ንብረት አውድመናል ነው መባል ያለበት። ዞሮብን የራሴ ንብረት ዞሮብኝ አውቶቡስ አወደምኩ ነው ማለት ነው። ይህን ሲደረግ ይህ ሰላማዊ ነው በሚል ይህን መቀበል ማስተናገድ አንችልም። ይህንም የነሱ እንደዛም ሆኖ ይህንም ለማስታገስ ለማስቆም ለመግታት እላፊ ሄዳችሁ ነው የኛ ጉዳይ። እላፊ ነው ሄዳችሁ። እዚህ ውስጥ ያልተሳተፉትንም ቤት ሄዳችሁ ገላችኋል። አንዳንዱ ምን እንደተፈጠረም የማያውቅም ሄደ ገላችኋል። ሁለተኛ ሰው ወንጀል ካጠፋ ኤክስኪዩት መገደል የለበትም። መገደል ባለበት ስርዓት በፍርድ ቤት ሂደት ተደምጦ ተሰምቶ ያው ይገደላል። እዛ ላይ ፍርድ ቤት ውስጥ በህጋዊ መንገድ ሰው ይገደላል። እሱን ማንም ከህግ ውጭ ሆኖ ደግሞ ኤክስትራ ጁዲሻል ኪሊንግ ነበረ። ይህ ነው ከመጠን አለፍክ ነው እያልን ነው እንጂ መጠን የታለፈበት የጻድቃን ስብስብ ነበረ። አውቶቡስ ሲያፈርስ ነበረው ቴሌ እንትን ስለነበረው መንገድ ላይ እንዳለ ህንፃ ላይ እንትን ስለነበረው እያልን አልነበረም። ይህን ለማድረግ አንተም አልፈሃል። ህገወጥን ለማቆም ህገወጥ ስራ መስራት አትችልም። ህገወጥነት በህገወጥነት አታስተካክልም። ህገወጥ ከሆነ ሳታልፍ አርግ ነው ያልነው። ጨርሼ ከሆነ ከዚህ ምን እንማር? አሁን በዚህ አጋጣሚ ይህ ሀገር በየጊዜው ምርጫ የሚያካሄድ ሀገር ነው። ወደድንም ጠላንም በየ5 ዓመቱ ምርጫ ማካሄድ ያለበት ሀገር ነው። ምርጫ በመጣ ቁጥር እንደዚህ አይነት ድርጊት ውስጥ እንዳንገባና እንደዚህ አይነት ችግር እንዳይፈጠር ምን እንማርና ምን እናድርግ? የመጨረሻ መልእክት ምን እናድርግ? መጀመሪያ ነገር ሁላችንም መስከን አለብን። የኢትዮጵያ ላይ ምርጫ ሲደርስ ሰማይ አይደፋም።
ኢትዮጵያ በፊት የነበረች ምርጫ ቢኖርም ባይኖርም ኢትዮጵያ ትቀጥላለች። አገር በጣም ትልቅ አስፍተን ማሰብ አለብን። ምርጫ በደረሰ ቁጥር ደም ስራችን ተከትሎ ለመተላለቅ መዘጋጀት የለብንም። መጀመሪያም እንረጋጋ፣ እንደ ህዝብ መረጋጋት መስከን ያስፈልጋል። ሁለተኛው ነገር ተፎካካሪ ፓርቲዎችም በእውነት መሳተፍ ባለባቸው ልክ እየተሳተፉ በጣም ሪስፖንሲብሊ ነው መጫወት ያለባቸው። ከውጭ ሀገር ኮፒ የተደረጉ ነገሮች ለዚህ ሀገር ፊት ላያደርጉ ይችላሉ። ብዙ ነገር ይህ ከውጭ ዝም ብለን ደለን በቃ በሰልፍ እናጥለቅልቅ ምናምን ሲባል የኛ ስነ ልቦና፣ የኛ ባህል፣ የፖለቲካ ባህላችን ብዙ ነገር ግምት ውስጥ ገብቶ የተመጣጠነ የትግል የሚመጥንን የትግል ስልት ነው ሰላማዊ ማሄድ ያለብን። የጦሩንማ እሱ ገና እሱ ከእንጭጩ መወገዝ ያለበት ነው። እኔ የኃይል እርምጃ በኃይል የሚባል ነገር በፍጹም ይሄ በቂ ደም ተፋሰነ መቆም ያለበት ነው። እኔ አሁን ስለ ሰላማዊ ስለ ምርጫ ስርዓት ነው የጠየቀኝ። እሱም ላይም ሰላማዊ የሚለውም ራሱ በጣም ሰላማዊነትን በተጠና መንገድ መሆን ያለበት። የማትቆጣጠረውን የሰላማዊ ትግል ማይቀፍ ለቀ ችግር ውስጥ እንዳንገባ ንቃተ ህሊናችን አንተ እሺ እኔ አንተና እኔ ሊገባን ይችላል፣ ግን ሁሉ ሰው ይገባል ወይ ነው? ሁሉ ሰው በዚህ ንቃተ ህሊና ደረጃ ነው ወይ ነው? በዚህ በሶሻል ሚዲያ ደግሞ አውት ኦፍ ኮንትሮል የሆነ ነገር ባለበት ሁሉም አመራር ሰጪ ማይከልና ውጤትና ምንጭና ውጤት ላይ ያለ ግንኙነት በሶሻል ሚዲያ በተዛባበት በጣም ኃላፊነት የተሞላ የፖለቲካ ተሳትፎ እንዲያደርጉ ነው እኔ የማሳስበው። ኃላፊነት የጎደለ ነገር ተሞክሮ ችግር ቢፈጠር ጉዳቱ የጋራችን ነው። ይህንን ነው ሊል የሚችለው። በተለይ ለመንግስትም ደግሞ እንደዚህ አይነት ችግሮች ቢፈጠሩ ነገሮችን ለማስተካከል በጣም ተጠንቅቆ ነው እርምጃ መውሰድ ያለበት። መበርገግ አስፈላጊ አይደለም። የበረገገ ሰውንም ረጋግጦ 97 እንደሆነው ራሱም ተረጋግጦ ራሱም ይወድቅ ችግር ውስጥ ይከታል። ስለዚህ መበርገግ አስፈላጊ አይደለም። በመንግስትም በኩል ችግሮች ሲፈጠሩ በጣም በሰከነ ሁኔታ ኮንትሮል ቢፈጠሩ ማለት ነው። ተቃዋሚዎችም ህዝቡም ደግሞ በተረጋጋ ሁኔታ በምርጫ ስርዓቱ ለመሳተፍ ነው። ችግሮች ካሉ ባለው የተቋምን እንድንለማመድ ቆዳችን አትሊስት ይለማመድ። አንዳንድ ችግሮች ሲፈጠሩ ወዲያው የሚመጣልን የኃይል አጥፋው ወይ መሳሪያ ምን እንደሚመጣን ግን ተቋም በዚህ መልክ መገንባት ስለሚያስቸግር ችግሮችም ካሉ ተቋሞቹ ጋር ሄዶ መከራከር ነው። ባዚህ ይሄ ምን ያመጣል? ተቋሞቹ የሚወስኑት ውሳኔ የመላእክት ውሳኔ ላይሆን ይችላል፣ ግን ቀስ ብለን እንለማመዳለን። ተቋሞቹ እየተገነቡ እኛም ደግሞ እምነት እየጣልንባቸው ይሄዳሉ። አንዳንዶቹ ፍርድ ቤት የወሰንኮቹ ፍርዶች በሙሉ እዛ በሙሉ ሚሉ ናቸው ብዬ አላምንም። ችግሮች አለ፣ ግን የሚገርመው ህዝቡ በቃ ፍርድ ነው ተቀብሏል። ተቋምና ሂደቱን መቀበል ነው እንጂ ሚሉነት የለውም። ይሄን ነው ሊል የሚችለው። እንግዲህ መልካሙን ያርግልን። አመሰግናለሁ። አቶ ፍሬህይወት ሳሙኤል በኢትዮጵያ የህግ ስርዓት ውስጥ ከፍተኛ ሚና የነበራቸው የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ በኋላም ድህረ ምርጫ 97 የተፈጠረው ሁከት አጣሪ ኮሚሽን ሰብሳቢ ሆነው ያገለገሉ፣ በቅርቡ ደግሞ ህገ መንግስታዊ ተቃርኖች በሚል የኢፌዴሪ ህገ መንግስትን ችግሮቹን፣ ስብራቶችንና የማስተካከያ መፍትሄዎቹን የያዘ መጽሐፍ